ወዴት አላዛር ወንድሜ ምን ሆንክብኝ? ቅጠል እየበላ ነው ልጅ ሰላጣ መስሎት እንዳይሆን ብቻ በፈጣሪ ስም አይዞህ። አይጥበበላ ዳዋ ተመታ ማለት አሁን ነው። ተንሷ አሁን በያዘች እንዴት አንተ ቅጠሎቹንና ዛፎቹን ተወርድባቸዋለህ? ምን አደረጉ? ያጠፋች ተንሱ አትክልቶቹ ምን አደረጉ? ሲቀጥል ባለፈው አላዛር የዘራውን ነው የሚያጭደው ብለሽ ነበር። ይሄው ታረቁ እያላችሁ ነው ቤት የቆመታችሁት ልጆች የት ናችሁ? ኖ እኔ እኮ ነግሬያችኋለሁ። ተረጋጉ። አፈቅርሻለሁ መባባልና መኖር በጣም ከባድ ነገር ነው። በነገራችን ላይ አፈቅርሻለሁ ብሎ መጠየቅና አብሮ መኖር ትልቅ ልዩነት አላቸው። ገባችሁ አይደለ? አብሮ መኖር ትልቅ ልዩነት አለው። በነገራችን ላይ አላዛር ከሀገር ሊወጣ ነው። የሚወጣው አግብቶ ነው። ማናት አትሉኝም? ሰው ከሀገር የሚወጣው ማለት ነው አንድ ሚስት አግብቶ ነው። ሁለት ደግሞ ቤተሰብ ነው። ቤተሰብ አይደለም አባቱ ተናገረ ማታ። የእናቱ ጓደኛ ናት አለ። የእናቱ ጓደኛ ሹገር ማሚ ነው የሚያገባው። ለማንኛውም እንዳትናደዱ እኔ ልቀልድ ብዬ ነው። ሌላ ሄሉ ሻናት ሄሉ ማለት ነው እንግዲህ ቢኒን አልፈልግም ብለዋለች። እሺ ያኔ ቢኒያምን አስገድደው ነው በጣም ነው የምትፈልገው በግድ ከኔ ጋር ሆነ እያለችው ነው ያላችሁ ሰዎች የት ናችሁ? አሁን የት ናችሁ? እስኪ ስሩ። ሄሉ ኮሮናት ቆፍጣና ናት አትሉም እንዴ? እኔ እኮ ሄሉ ውሳኔዋን በጣም ነው ደስ የሚለኝ። የውሳኔ ሰው ናት። ሲቀጥል ደግሞ ሄለ ልታሳየን የፈለገችው አንድ ነገር አለ። ምክንያቱም ሁሉም ሰው አንቺ ፈልገሽ ሆኖ አስገድደሽ ሆኖ እየለመንሽ ሆኖ እያላችኋት ነበር። ይሄው አሁን አልፈልግህም አለችው። ግን እየመጣ እየለመናት ነው። ለኛ ማሳየት የፈለገችው እሱ እንደሚወዳት እንደሚፈልጋት እሷ አስገድደው እንዳልሆነ ነው። ስለዚህ ሁልሽም ሄለንን ወንድ ትለምናለሽ ብለሽ ከጠበቅሽ አይናችሁ ፈዞ ይቀራል እንጂ ሄለን ለወንድ በጭራሽ አታለቅስም። ሲጀመር ካሁን በፊት እስኪ ሄለን ወንድ ልጅ ጥሎኝ ሄደ ካላንተ መኖር አልችልም ብላ ያለቀሰችበትን ቪዲዮ አምጡ። እስኪ አምጡ፣ እያንዳንድሽ አምጪ እስኪ እንያችሁ። እንዴ ሰው ቆፍጠን ኮራ ሲል በጣም ተንቀበረረች፣ በጣም ኮራች። ራሷን እንደ ኃይለኛ እንዳደገኛ ነው የምትቆጥረው። አካበደች። መብቷ ነው ማካበድ። ከዛ ደግሞ ከኔ ጋር ሆን ካንተ መለየት አልፈልግም አብራ ይሁን ብቸኛ ነኝ ስትል ውሸቷን ነው። ብቸኛ አይደለችም፣ ለመነችው። እኔ ህዝብ እኮ በጣም ግራ የሚያጋባ ህዝብ ነው። ለማንኛውም ሄሉሻ በውሳኔሽ በጣም ደስ ብሎኛል። ስለተለያያችሁ ሳይሆን አይለያዩም፣ እነሱ ስራ እየሰሩ ነው ሲጀመር ማለት እያንዳንድሽ ዝም ብላችሁ ተሸረክታላችሁ እንጂ እነሱ ስራ እየሰሩ ነው። በመጀመሪያ ደረጃ ቪዲዮ ቀስያ አንድ ቀን አይሆንም፣ አንድ ቀን አይሆንም። እንዴ ምን ሆናችኋል? በመጀመሪያው ቀን እህትና ሁለቱ መታረቅ አለባቸው መግባቢያ። ከዛ በኋላ እንደዛ እያለ ፕሮሰስ ቀጣይ። አሁን ቢኒ ይቅርታ ይጠይቃታል። መጨረሻ ላይ ሄሉ ሁለተኛው ቪዲዮ ላይ ይቅርታውን ተቀብላ አብረው በፍቅር ይከንፋሉ። እኔ ግን በመጠበቅ አይን የፈዘዘ በእውነት መቼ ነው ተቃቅፈው ፎቶ ፖስት የሚያደርጉ እያልኩና ድራማ ነው፣ ረጅም ድራማ ነው እንትን የሚሰሩት። እና ሄለንን አሁን ይቅርታ ይጠይቃል ቢኒ ማለት ነው። ዛሬ ቢኒ ይቅርታ ይጠይቃል። ከዛ በኋላ አብረው ይመጣሉና እነሱ አይለያዩም። ብዙም አትደሳሰቱ። ግን ደግሞ ቢኒያም ምን ያክል እንደሚፈልጋት ለኛ ማሳየት ትፈልጋለች። ገብታችኋል? እኛ እናውቃለን። ግን እማያውቁ ደናቁርታሉ። ዝም ብለው አሮጊት አጁዝ ማለት ነው። ይመጡና ሄለን የወንድ ጥማት አለባት። እንዲሁ ስለ ሄለን አፋችሁን ከፍታችሁ ስታወሩ ግን አታፍሩ። ማርያም በጣም ታሳፍሩት እኮ። ምን ሆነ? እሷ እኮ ምንም የሚነሳ ነገር የላትም፣ ምንም የሌለባት በቃ በራሷ ኮንፊደንስ ያላት በራሷ የምትተማመን ሴት ናት። ስለዚህ አፋችሁን ብዘጉ ይሻላችኋል። ስንት የሚወራ የሚመከር ሰው አለ፣ መምከር ከፈለጋችሁና። እሺ አሁን ቢኒያም በጣም እንደሚፈልጋት የገባችሁ ይመስለኛል። እሺ ከዚህ በኋላ ደግሞ ምን እንደምትሉ እንግዲህ እናያለን። ይኸው አልፈልግም አለችው። እሺ አሁንስ አይ እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? በጣም እንደምወዳችሁ ሳቃላችሁ። ዛሬ መቼም አንዳንድ ሰዎች እንደሚሳደቡ ይገባኛል። ግን ደግሞ እኔ ትክክለኛውን ነገር መናገር የማይቀር ጉዳይ ነው። እኔን መሳደብ ከጀመራችሁ እብሳለሁ፣ ይብስብኛል። የእውነቴ ነው። እናንተ ስትሰድቡኝ እኔ ይብስብኛል። ስለዚህ ባትሳደቡ ጥሩ ነው። ከዛ ውጭ ግን መጋፈጥ ነው። የኔን እንትን አሽሙር ከቻላችሁ እሺ ታሳደቡ። ከዛ በኋላ እንቀጥላለን። እንግዲህ የምጀምረው ካላዛርና ከትንሱ ነው። አራዛር እኔ እንደዚህ ትሆናለህ ብዬ አልጠበኩም። ወንድም ማለት እኔ እኮ ቲክቶክ ላይ
ቅጠል እየበላ ፖስት አድርጎ ማየት። ወይኔ ሰበር ስጋ ምን ሆነ ይሄ ልጅ? ታመመ አበድን? ምን ነካው? አይ ሰው ከንቱ ብዬ በርሬ ሄጄ ሰርች ማድረግ ሰርች ሳደርግ እናቴ አህሙና ትንሱ ሰበር ሰካ እያሉ መጡ። እኔ እኮ ማየት አቁሜ ነበረ። ምክንያቱም እኔ አንድ የሰው እንትን ካለኝ በቃ ሁሌ ብቻ አላቅም ትቼ ነበረ። ትናንት ቲክቶክ ላይ ፖስት አደርጉ ምን ሆነ ይሄ ልጅ? ለስንት የጠበቅነው ፍቅር በጅምሩ ቀረ። አይ በጣም ነው ልቤ የተሰበረው። አይ ድሌ፣ አይ ትንሱ አምልጭ። አላዛር አሁን ማለት ነው ምን አደረገ? ለትንሱ ባላመጣ እዩ እንግዲህ አሁን የማነው ጥፋቱ? እናንተ ቆይ እንዲሁ አላዛር እንኳን ቅጠል አፈር ራሱ መጋጥ ነበረብህ። ምክንያቱም ምን ሆነ አንተ ሰውዬ? ተለማምጥ እግሯ ስር ወድቀ እሷ በአንተ ፍቅር መያዝ ስትጀምር ሌላ ባል ማምጣት ማለት እኮ ይሄ እኮ የሴት ልጅ ክብር የሌለው ሰው ነው እንደዚህ የሚያደርገው። ሴት ልጅ ክብር ያለው ሰው ማለት ነው እንዴት ነው ሌላ ሰው ጋር ሁኝ ብለ ሌላ ወንድ ጋር የምታረጋት? እሺ አደረካት፣ እሺ በቃ አንተ ሌላ አግብተህ ውጭ ልትሄድ። አዎ አግብቶ ነው የሚሄደው። እያንዳንድሽ እየመረራችሁ አጡት። አግብቶ ማለት ያው በሚስትነት ወደ ውጭ ለሀገር ለመውጣት ነው። እና ትንሱን ከሌላ ሰው ጋር ያደርጋት ነው። ተለማመጅ በቃ ከሱ ጋር ሁኝ። ከዛ አሁን ትንሱ ከሀሙ ጋር ስትሆን ሌላ ዓለም ውስጥ ይገባሉ። ወንድና ሴት አንድ ላይ ከሆኑ ይታወቃል ምን እንደሚጀምሩ። ከዛ በኋላ ትንሱን መጥፎ ያስብልና እሱ ልክ እንደ ደህና ሰው አስቦልሽ ነበር እኮ ወንድ አጠገብሽ ያደረገ፣ አንቺ ግን ከዳሽው እንድትባል ይፈልጋል። ትንሱ ብታመልጭ ይሻልሻል፣ እንደ ሄለን ሌላ ጉድ ሳያወጣብሽ ማለት ነው። ጉድ አላወጣም፣ ግን የሆነ ተናደሽ የተናገርሽው ነገር አሁን ተመልካች ከሁለት ተከፍሏል። በፊት አልተከፈሉም ነበር። አሁን ግን ግማሾቹ ወደ አላዛር፣ ግማሾቹ ወደ ሄለን ሆኗል። በፊት አንድ ተመልካች አንድ የጋራ ነበር ያላቸው። ትንሱም እንደዛ ሳትሆኝ አምልጭ። ታዲያ አሁን ሰው ፍቅረኛ ናት የሚላትን ሰው ትቶ መሄድ ራሱ ለምን አስፈለገ? ይዟት አይሄድም እንዴ? ይዟት መሄድ ሌላ ሰው አግብቶ ስለሚሄድ ይሆናል። ሲቀጥል ደግሞ ሌላ ወንድ አምጥቶ ለምን ከሱ ጋር ሆንሽ? አንተ አምጥተህላት ለምን ከሱ ጋር ሆንሽ ማለት አይከብድም? ብራዘር አይከብድም ወይ? እንዴት ነው ነገሩ? ግራ ያጋባችሁ ሰዎች ብቻ አስተያየት ስጡ። እውነት እስኪ እንነጋገር እያንዳንድሽ ማለት ነው። ሌላ ወንድ ጋር ሁኝ ብሎ አምጥቶ እሷ ደግሞ ከዛ ወንድ ጋር እሺ አንተ ካልፈለከኝ በቃ ከሱ ጋር ሆኜ አንተ እንረሳሃለሁ፣ አንተ የምትሄደው እኔ ስለማትፈልገኝ ነው አለች። ትንሱ ትክክል ናት። እኔ አሁን ስህተት አለባት ብዬ አላስብም። ከዛ በኋላ ደግሞ አብራ ሆነ መስራት ስትጀምር ተረጋግታ ለምን ከሱ ጋር ሆንሽ እንዴ? ልጅቷን ራሱ እኮ ግራ እያጋባት ነው። በቃ አይወደኝም፣ ስለማይወደኝ ነው ትቶ የሚሄድ አለች። አዎ ሰው ማለት ነው በገንዘብ አይገዛም። ገባችሁ አይደለ? ከዛ በፊት አይሳካልኝም ብሎ ይሆናል ትንሱን የጠየቃት ሰው። እሷ ስንት ነገር አስባ ተጨንቃ ከቤተሰብ ጋር ተማክራ እሺ ስትለው እንደገና ሌላ ጣጣ። ምን ጉር ነው? ከዛ ደግሞ ቅጠል መብላት እንዴ! ዛፎቹ ምን አደረጉ? በራሳችሁ ስራ ዛፍ እንዴት ትጨፈጭፋለ እንዴ? በህግ አምላክ እንዴ! አይ ንጹህ አየር የለም ኢትዮጵያ። እኔ የምላችሁ ጋይስ አሁን ግን አልተሸናቀጠባችሁ? ሽንቅጥቀጥ ብሏል። እንዳትናደዱ ተሸናቅጧል። እውነቴን ነው። ከትንሱ ጋር ሄደዋል። ኧረ በስመ አብ በጣም ነው። አትናደዱ እንዴ! ውሃ ነገር ጠጡ። እውነቴን ነው። ሽንቅጥቅጥ ነው ያሉት። በቃ ሄደዋል። በጣም ነው ምርጥ እንዲወጣ እና ምርጥ እንዲወጣችኋል። ዞሮ ሸበላ የሆነ ባል ነው ያመጣላት። በነገራችን ላይ ያው በእምነት ከሀሙም ጋር ከአላዛር ጋር ይለያያሉ ትንሱና አላዛር። ስለዚህ ትንሱ ስራዬን መስራት ትፈልጋለሁ ተወኝ ብትለው ሙጭጭ አድርጎ አንጋዳ ውስጥ አስገባት። እዛ እሺ ካለችው በአንዴ ራሴን አጠፋለሁ ከዛ እንደገና ላጥ እንዴ! ፌር አይደለም በእውነት። እና ቅጠል ብትበላ ምን ብትል አታስመስል አላዛር ማለት ነው። እውነቴን ነው። እኔ እውነት ነው የምናገር። እያንዳንድሽ አትንጫጭብኝ። እውነቴን ነው። እኔ ማንንም አልደግፍም፣ ለማንም አላሽቃብጥም። ግን እንደዛ ብሎ እግሯ ስር ወድቆ አሁን ለሌላ ሰው እንዴት አሳልፎ ይሰጣታል? ከዛ ደግሞ አብራ ስትሆን ለምን ሆንሽ ብሎ እንዴት ነው አብሯት የሆነን ሰው የሚሳደቡ? ትሪት ሲያደርጋት እሱ እንዴ! እና ምን ፈልገ ነው? እሺ እንድታለቅስ ነው? ወንድ በቃ ካላንተ መኖር አልችልም ብላ እግር ስር ወድቃ ቤት እየመጣሽ ማልቀስ ነበረባት? የለባትም። ትንሱዬ የኔ ቆንጆ
እንደዚህ ኮራጀንን በይሽ። እኔ የሴት ወግ ያለው ሴት በጣም ደስ ይለኛል። እውነቴን ነው። በቃ እንደ ሴት ሲግደረደር ሴት ኮራ ቀብረር ሲል እንደዚህ ነው የሚያምርባችሁ። ወንድ እግር ስር እየሄዳችሁ አታልቅሱ። ለማንኛውም በጣም ነው የምወዳችሁ። መልካም ምሽት እና ላዛር ዛፎቹን ተዋቸው ብያለሁ።